በጣም አመሰግናለሁ። እናንተንም ሚዲያ ሰዎች በዚህ መልኩ ለህዝቡ ያየነውን ነገር ለማድረስ ተደራሽ ለማድረግ ላላችሁ ዝግጁነት ዛሬ በሀላባ ዞን በተለያዩ ወረዳዎች ላይ በከተማም ጭምር ብዙ ነገሮችን ለማየት ሞክረናል። መጀመሪያ ያየነው በቆሎ ክላስተር ነው ያየነው። በቆሎ ክላስተር አርሶ አደሮች የተበታተነ አቅም ከሚሆን በተደራጀ መልኩ በአንድ ኩታ ገጠም እርሻ ላይ ምርታማነትን ለመጨመር የግብርና ቴክኖሎጂን በደንብ ለመጠቀም ውጤታማ ለመሆን የእርሻ ማሳ ብክነት እንዳይኖር ስለዚህ የተባይ መከላከል ቢሆን ቴክኖሎጂ መጠቀም ቢሆን ኤክስቴንሽን አገልግሎት መጠቀም ቢሆን ይሄን ሁሉ በተቀናጀ መልኩ ለመጠቀም በሚል እሳቤ ዛሬ የበቆሎ ክላስተር ላይ ያየነው በሀገራችን የተጀመረው የምግብ ሉዓላዊነት በራስ አቅም መሸፈን የሚለውን ይሁን የሚያደርግ ማሳ መሆኑን ነው ያየነውና በዚህ መልኩ የሀላባ ዞን ህዝብና አስተዳደሩና አርሶ አደሮች በዚህ አጋጣሚ ለማመስገን እፈልጋለሁ። ሁለተኛ ያየነው ደግሞ የገጠር ኮሪደር በክቡር ጠቅላይ ሚኒስትራችን የተጀመረው የገጠር ኮሪደር ልማት ከመጀመሪያው ከተጀመረው ልምድ በመውሰድ በተሻለ መልኩ እንደም የቤት ስፋቱ ሁኔታው ቅርጹ ዲዛይኑ ምን አርሶ አደሮች ወደ ዘመናዊነት እየተቀየሩ እንዳለና ይሄንን ኢኒሺዬቲቭ ተቀብለው ተግባራዊ ለማድረግ ያላቸውን ዝግጅትና እየሰራ ያለውን ጉዳይ ዛሬ በሀላባ ላይ አይተናል። ስለዚህ ወደ 20 የሚሆኑ አርሶ አደሮች ለመስራት እቅድ እንዳላቸውና ሰባቶቹ ወደ ዛሬ ጀምሮ እነሱን በቦታ አይተናል። ይሄ ራሱ የገጠር ትራንስፎርሜሽን የገጠርን ኢኮኖሚ ከመቀየር አንፃር አኗኗር ስርዓት ከመቀየር አንፃር መሰረተ ልማት ለማቅረብ በሚያመች መልኩ የአርሶ አደሮች ይህንን ኢኒሺዬቲቭ የተቀበሉበትና ወደ ተግባር የገቡበት በሀላባ ዞን ላይ እንደ አንድ ጥሩ ነገር አይተናል። ሶስተኛ በተለየ መልኩ ያየነው የሆስፒታል ውስጥ ነው ያለነው። አሁን ግን ሆስፒታል ውስጥ ይሁን ማሳ ውስጥ ይሁን ስቴት ፋርም ይሁን ለመለየት በሚያስችል ሁኔታ ነው ያለነው። እርግጥ ሆስፒታል ውስጥ ነው ያለነው። ሆስፒታሉ አሁን ያለንበት ቦታ ምናልባት ቀደም ብሎ ላየ ሰው ብዙ ትምህርት ይሰጣል ብዬ አስባለሁ። ይሄ ቦታ ብዙ ነገር ነው ያለው። አንዱ ሆስፒታሉ አካባቢውን ስነ ምህዳሩን በማስጠበቅ በኩል እየሰራ ያለው ነገር፣ ሁለተኛ የተለያዩ ፍራፍሬዎች፣ አትክልቶች እዚህ አካባቢ ላይ አይታችሁታል። አቮካዶ አለ፣ ማንጎ አለ፣ ሙዝ አለ፣ ሌሎችም አሉ። ከፍራፍሬ ስራዎችም አሉ። በርካታ ነገሮች ናቸው ያሉት። ይሄ ሁለት አይነት ትርጉም አለው። አንዱ እና ዋናው ግን ይሄ ምርት አሁን የኑሮ ውድነትን ለመቀነስ በሚደረገው እንቅስቃሴ ውስጥ ከዚህ ውስጥ የሚመጣው ምርት ለሀላባ ገባ ለሀላባ ነዋሪዎች ከዚህ አንፃር አይታችሁታል። ሙዝ በጣም ቀርቦ ነው ያለው፣ ደርሶ ነው ያለው፣ ፓፓያ ደርሶ ነው ያለው። ይሄ የኢኮኖሚን በማረጋጋት በኩል ትልቅ ፋይዳ አለው ብዬ ነው የምወስደው። ሁለተኛው ለሆስፒታል ውስጥ ታካሚዎችን በቀላሉ ፍራፍሬዎችን፣ አትክልቶችን፣ ፍሬሽ የሆኑ ነገሮችን በዚሁ ሊያገኙ የሚችልበት እድል አለ። ሶስተኛው የሆስፒታል የውስጥ ገቢ አሁን እንደሰማው ከሆነ ብዙ አይሱዞች ተጭነው ሙዝ ከዚህ አካባቢ እንደወጡ ፍራፍሬዎች እንደወጡ ይሄ ደግሞ የውስጥ የገቢ አቅም በማሳደግ ሆስፒታሉ የተሟላ አገልግሎት እንዲሰጥ ለማድረግም ትልቅ አቅም ይሆናል ብዬ አስባለሁ። ከዚህ በአጠቃላይ ግን አካባቢው ቆላማ ነው። የሀላባ ሁላችሁም እንደምታውቁት በስምጥ ሸለቆ ቤልት ውስጥ ነው ያለው። ግን ብዙ ሰው ቆላ በረሃ ሙቀት ነው የሚያስበው። አሁን እዚህ ቆመን ደጋ ነው የሚመስለው። የሙዙ፣ የፓፓያው፣ የመንገዱ፣ የድምላሜው ሲታይ ደጋ ውስጥ ያለው ጥሩ አየር ያለው ነፋሻማ አየር ያለበት ሁኔታ ነውና ይሄ አመራሩ የመንግስታችንና የፓርቲያችንን ኢኒሺዬቲቭ ተቀብሎ ለመስራት ያለውን ቁርጠኝነት የዛ ቁርጠኝነት ብቻ ሳይሆን ወደ ውጤት የቀየሩበት በዚህ መልኩ ዛሬ በሀላባ ቆይታዬ ውለ የኔ ቢሮ ስታፍ በሙሉ እዚህ ያሉ ዛሬ ሁሉም ደስ ብሏቸዋል። እኔም ደስ ብሎኛል። ይሄንን በርቱ፣ አይዟችሁ፣ ከጎናችሁን የምን መልእክት ነው ማስተላለፈው። በጣም አመሰግናለሁ። እኛም እናመሰግናለን።